ስትፈሩ ወይም ስትደነግጡ ይሄን ነገር እንዳታደርጉ፣ ፍርሃታችሁን ለመደበቅ መሞከር። ትዝ ይለኛል የዩኒቨርሲቲ 2ኛ ወይም 3ኛ ዓመት ተማሪ ያለው አንድ ኮድ የሚያስተምረን አስተማሪ አሳይመንት ይሰጠናል። ታዲያ ማርክ የሚሞላላችሁ አሳይመንቱን ስለሰራችሁ ብቻ ሳይሆን የሰራችሁትን አሳይመንት እያንዳንዳችሁ ተጠይቃችሁ ምላሽ ከሰጣችሁ በኋላ ነበር ማርክ የሚያዝላችሁ። በወቅቱ አስተማሪው ችግር ያለበት አስተማሪ ነው። የሚረዳችሁ አይነት ሰው አይደለም። እሱን አውቃለሁ፣ ሁላችንም እናውቃለን። አስተማሪው መጣ። ጎምለል ትዝ ይለኛል። ጎምለል ጥያቄ በተጠየቅኩበት ቅጽበት ሰውነት የመንቀጥቀጥ ጀምሯል። ኧረ ከዛም በፊት ከጎኔ ማን አለ? ጓደኛዬ። እሺ እንዴት ልመልስ? ለምን ድምፄም እንደሚንቀጠቀጥ አውቀዋለሁ። ሰውነት የተንቀጥቅጧል። እሺ ኮንትሮል ሃይድ ከጓደኛ ያለ ድምፄን ካወጣሁት አንዴ ይንቀጠቀጣል። እንዴ ድምፁ ምንድነው ተንቀጠቀጠ? እንዴ ፈራ እንዴ እሱን እንዲያቀብኝ አልፈለኩም። ወይኔ የሚያስጠላ ስሜት ውስጥ የነበረውን መልስ ውስጥ የነበረውን ምላሽ አልሰጠሁትም። ለምን እንዴት መናገር እንዳለብኝ አላውቅም። ማኔጅ ነው ማድረግ የነበረብኝ። ዛሬ ሁለቱን አልለየሁትም። መደበቅና ማኔጅ ማድረግ ይለያያል። ለምን ነርቨስ ሆናችሁ አይደለም፣ ለምን ነርቨስ ሆንኩኝ አይደለም። እሱ ምንም ችግር የለውም። ግን ማኔጅ ማድረግ መማር አለባችሁ። የዛኔ እንዴት ማኔጅ ማድረግ እንዳለብኝ አላውቅም። የመጀመሪያው ነገር እና እዛ ደረጃ ላይ ከደረሳችሁ ፕሬሸሩን ወይም ሁኔታውን ቀለል ለማድረግ መሞከር። ፕሬሸሩ እዚህ ጋር ነው አይደል? አውርዱት ከቻላችሁ። አሁን ብሆን አድርገዋለሁ። ይቅርታ ትቻል የተወሰነ ነርቨስ ሆኛለሁ። የተወሰነ መረጋጋት ትችላለሁ። ልትስቁም ትችላላችሁ። ምንም ችግር የለውም። በቃ ቀለል ለማድረግ መሞከር። ማን ነው እሱ? እናንተ በቃ ቀለል ለማድረግ መሞከር። ሁለተኛ ደግሞ በጥልቀት አየር ማስገባት፣ ሰውነታችሁን ለማረጋጋት መሞከር። ድምፃችሁም ይረጋጋል። አሁን ጓደኛችሁ ቢያውቅ ምን ችግር አለው? እዛ ደረጃ ላይ ስላልደረስን ነው እኛ። አሁን ጓደኛዬ ነርቨስ እንደሆንኩ ቢያውቅ አይ ዶንት ኬር፣ አሁን ላይ ማለት ነው። የዛኔ ግን እንዴ የሆነ የሚያወርዳችሁ የምትዋረዱ የምታንሱ ነው ይመስላችኋል። ኖ አይደለም። ይቅርታ ትቻ የተወሰነ ነርቨስ ሆንኩኝ። መረጋጋት እችላለሁ። ያ